አበበ በሶ በላ ጣፋጭ አጭር ልቦለድ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። አባቴ ትንሽ ቀበጠ። በእርግጥ አባት ቀበጠ አይባልም፣ ግን እናቴ ናት እንዲህ ያለችው። ይህ ሰውዬ ቀበጠ አለች አንድ ቀን። ማን ብላት? አባትህ ነው አለችኝ ኮስተር ብላ። ምን አደረገ? ስራ ከመፈታ ብሎ በር ላይ ቆቡን ቀዶ እየሰፋለህ ነው ብላ እያግመተመተች ወደ ጓዳ ገባች። አባቴ ቆብ እንደሌለው ባውቅም የእናቴ ንግግር ግራ አጋብቶኝ እስቲ አባባ የምን ቆብ ቀዶ እንደሚሰፋ ልመልከት ብዬ ወደ ውጭ ወጣሁ። እውነትም አባባ ስራ ከመፈታ ብሎ ቆቡን ቀዶ እየሰፋ ነበር። ይታያችሁ፣ ከ4 ዓመት በፊት አንድ የስልክ ምሰሶ ከኛ ግቢ ውጪ አጥራችንን ተጠግቶ ወደቀ በመኪና ተጋጭቶ። ታዲያ የቴሌኮሙኒኬሽን ኮርፖሬሽን ሰራተኞች አዲስ ምሰሶ ተከሉና አሮጌውን ምሰሶ ነገ ተመልሰን እንወስደዋለን ብለው የወደቀበት ትተውት ሄዱ። በቴሌ አቆጣጠር 4 ቀን ዓመት የሆነ ይመስል ይኸው ምሰሶ 4 ክረምት 4 በጋ አሳልፎ ዛሬም እንደተጋደመ አጥራችን ተካለ። አባባ ታዲያ በጠዋቱ ተነስቶ ይህን ግማሽ አካሉን አፈር ውስጥ የተቀበረ ግንድ ብቻውን ለማንሳት ይታገላል። አባባ ምን እየሰራህ ነው አልኩት። የእነዚህን ሌቦች ንብረት ወዲያ ከጥጊ ስር ልወረውርላቸው። ቢቀመጥስ ምን አደረገ አባባ አልኩት። ግንዱን ከተቀበረበት ሊፈነቅል ሲታገል ሳየው እየተጠጋው። ስልክ አይሰራ ልጆቼ ጋር እላላወራ አቆራረጠው። ምን ነው ስንል ቴሌ ኔትወርኩን አቋረጠው ይሉናል። ባንክ ቤት ኔትወርክ የለ። ልጆቼ ላኩልኝን ብር እንዳወጣ ምን ነው ስንል ቴሌ ስልክ ይኸው ተቋረጠ፣ ዘመን የለው። እስካሁን ግን ቆጠረ እያሉ ይገፈግፉናል። በየቦታው የወደቀ ንብረታቸውን አይሰበስቡና እኛ ላይ ቆጠረ እያሉ ብር መቆለል ብቻ። ታዲያ እነሱን ሬሳ ማን ይሸከማል? ላያችን ላይ ሞተውንብናል እኮ። አባባ እንዲህ እያማረረ ምሰሶውን በአንድ በኩል አነሳው። ለዓመታት የተቀበረው ግንድ ሲነሳ ከስሩ ልምዘበዘብ ቢጫ ሳሮች በብዛት ታዩ። ትኩስ የአፈር ሽታ አፍንጫዬን ሰረፈተኝ። በትኩስ አፈር ላይ የጉንዳን ሰራዊት ተራወጠ። ተርመስመስ። በህይወቴ እንደዚህ ብዙ ጉንዳን አይቼ አላውቅም። አባባ ጉንዳኖቹን ሲመለከት ድሮንም የሞት አሰራር ተባይ መራቢያ ነው አለ። አፈሩ ሸክሙ ሲነሳበት በእፎይታ የተነፈሰ ሲመስለኝ የትኩሱ አፈር ሽታ ሽቅብ ወደ አፍንጫዬ ተነነ። ጥሎብኝ ይህን ሽታ ወደዋለሁ። እኛም ኔትወርክ አተን፣ ስራ አተን፣ ቤት አተን፣ ጥራት ያለው ትምህርት አተን፣ ምክንያትና ሰበብ እንደዚህ ግንድ ተጭኖ እንደዚህ ኔታን መጠመጥ ነው አለ አባባ የፀሐይ ብርሃን ያጡትን አልጌ መሳይ ተክሎች እየተመለከተ። ወዲያው ግን ድንገት ክንዱ ከአባባ እጅ አመለጠ። ያመለጠው ጉንዱ ላይ የደረገውን አፈር ክንዱ አካል መስሎት ሊጨብጠው ሲሞክር አፈሩ ስለተሸረሸረ ነበር። አባባ የስቃይ ድምፅ አሰማ። በእርግጥም ግንዱ እግሩ ላይ ክፉኛ አርፎበት ነበር። አባባ እግሩ ላይ ግንድ ወድቆበት በወጌሻ ታሽቶና በእናቴ ነጠላ ቁርጭምጭሚቱ ታስሮለት እንደተኛ አንድ ቀን ማለዳ ጠራኝ። አብርሃም። አቤት አባባ ና አለኝ ቆጣ ብሎ። ለነገሩ አባባ ሲስቅ ራሱ ቆጣ ብሎ ነው። እውነቴን ነው። በግማሽ ፊቱ እየሳቀ በግማሽ ፊቱ የሚቆጣ አባት ያለው ሰው በዚች ምድር ላይ እኔ ብቻ ሳልሆን አልቀርም። ወደ መኝታ ቤት ሄድኩ። ያው እንደ ልማዱ ወጌሻውን ያሰረለት ጥጉን እግሩን ላልቶበት ነጠላውን ጠበቅ አድርጋ ያሰረልኝ ሊል ነው ብዬ ነበር ያሰብኩት። የጠበቀኝ ግን ሌላ ነበር። የፖሊስ ጥያቄ። እስቲ የአድራሻችንን ስም ንገረኝ፣ ድንገት በመሆኑ እንኳን የት ብለህ ሄደህ ነው ቅበሩልኝ የምትለው አለኝ። ኧረ አባባ የምን ሞት ነው አልኩት። ወዲያ የጠየቅኩህን ብቻ መልስ፣ የአድራሻችንን ሙሉ ስም ማን ነው? አፈጠጠብኝ። እንዴ አባባ የአድራሻችን ስም እንዴት ይጠፋብኛል ብዬ ለማምለጥ ሞከርኩ። አባባ ግን ወጥሮ ያዘኝ። ጥሩ ካወቅከው ንገረኝ። የአድራሻችን ስም በትክክል አላውቅም፣ ግን ትብብር ይሁን ህብረት የሚባል ነገር እንዳለ አስታወስኩ። ባወጣ ያውጣው ብዬ ሞከርኩ። የተባበሩት ነው አባባ አልኩት። ጉድ አለ በጩኸት። እያንዳንዱን ጁድ በጭብጨባ አጅቦት ነበር።
እናቴ ጩኸትን ሰምታ ተንደርድራ መጣች ነው። ምንድነው? ምን ሆናችኋል? አለች። እንዴ አባባን አንድ ጊዜም አንዴን እኔ እየተመለከተች ይህ ልጅሽ በቁሜ የተቃጠልኩት አንሶኝ ብትሞት ነዳጅ ማደያ ያስቀርብልሃለሁ አላት። እማማ ምንም ሳይገባት ወደደችብኝ። ምን ያልከው? ጨካኝ ነህ አንተዬ! እንዴት ተንከራቶ ባሳደገ ነዳጅ ማደያ በዚህ አይነት ለኔማ አትመለስ አለች። አንቺማ እንደውም ትቀይዋለሽ፣ አንከብክቦ ልጅ ምን የሚሰጥሻል አባባ። እረ አለች እናቴ። እየተቀባበልን ወረዱብኝ። አባባ እናቴ ስላገዘችልኝ ደስ አለው። ይህ ሁሉ ቅድመ ማስጠንቀቂያና ጩኸት አባባ ሊያዘኝ ከፈለገው ትዕዛዝ በፊት ማሟያ ነበር። ወደ ጉዳይ ሲገባ እንዲህ አለኝ። በል አሁን ነገ ማለዳ የእድራችን ስብሰባ ስላለ እዚህ ቀበሌው ኋላ ያለው ሜዳ ሄድና ተናግረህ የሚባለውን ሰምተህ ነው። አንዲት ቃል እንዳታልፍ ነግሬሃለሁ አለና አስጠነቀቀኝ። አባባን እምቢ ከማለት ተራራ መግፋት ይቀላል። በበንጋታው ጠዋት ተነስቼ ቅፍፍ እያለኝ ወደ እድሩ ስብሰባ ዘገምኩ። መንደር ላይ ከውስጥ ጋር ላይ ካለው ካፖርት የደረቡ ሰዎች ወደ ስብሰባው እየሄዱ ነበር። አልፎ አልፎ ውሾች እዚህም እዚያም ይታያሉ። ወደ አውቶቡስ ተራ የሚጣደፉ ሰዎችና መንገድ የሚያጸዱ ሴቶችም ነበሩ። ደግሞም የሚቆጠቁጡ ነበር። የስብሰባው ቦታ ሲደርስ በርካታ ሽማግሌዎች፣ ባልቴቶች ቀድመው ደርሰው ወጋቸውን ይጠቃሉ። ሰላም ማደራቸውን ይገመግማሉ። ማታ መንደሩን ሊያጠፉ ቁጥራቸውን ያደረ ጠላት የነበረ ይመስል መንደሯ ማን አደረ ይባባላሉ። መልሰው መላልሰው አንድ አግዳሚ ወንበር ላይ ከአንዲት ሴትዮ ጎን ተቀመጡ። ፊት ለፊት መዝገብ በየፊታቸው ያቀረቡ 3 ሰዎች ተቀምጠዋል። የእድሩ ሊቀመንበር፣ ጸሐፊና ገንዘብ ያዥ። ስም ተጠራ። 10 አለቃ በላቸው። አቤት አሉ በፉጨት የመሰለ ድምጽ ያላቸው ሰውዬ። ሳጅን ገብሩ ደምሴ። አቤት ወይዘሮ ጣይቱ ለገሰ። የአባቱ ስም ለገሰ አይደለም ገሰሰ ነው። የምን ማምታታት ነው እሱ? አለች አንዲት ነገረኛ መሳይ ባልቴት። 100 አለቃ አለሙ። አቤት አልኩ አባቴ ስም ሲጠራ። ሁሉም ሰው ወደ እኔ ዞረ። 100 አለቃ አለሙ ከመቼ ወዲህ ልጅ ሆነ ብለው የተገረሙ ይመስሉ ነበር። ማነህ አንተ? አሉ ሊቀመንበሩ እኔን ለማየት አንገታቸውን አስግገው። ልጁ ነኝ፣ ጋሽ እግሩን ለመብሎት መምጣት ስላልቻለ ልኮኝ ነው አሉና ቆፍጠን ብዬ። ወንድሜን ምን አገኝ? ምን ሆነ? ተራ በተራ ተንጫጩብኝ። አባቴ እንዲህ በድሮ ተደናቂና ተወዳጅ ሰው በመሆኑ ኩራት ቢጤ ተሰማኝ። ስለ ለምታው ማብራሪያ ሰጠው። እንዴ ትልቅ ልጅ አድርስ የለም እንዴ? እስቲ ናሳመኝ አሉ ጸሐፊ። ከዛማ ምን ወቀቱ እድርተኛ ሁሉ እየዞርኩ መሳም ጀመርኩ። ጉንጭ እስኪ እዚች ሀገር በቃ ከእድር ጀምሮ እስከ መሪ ከሳመ ተከታዩም ይስማሃል። መሪ ከነከሰህም ለአባቴ የሚሄድ በርካታ መልእክትና እግዚአብሔር ይማርህን ተቀበልኩ። የአባቴ ባለሙሉ ስልጣን አምባሳደር። የዕለቱ የስብሰባ አጀንዳ በሊቀመንበሩ ሲነበብ ሳቄ ሊያመልጠኝ ነበር። እንግዲህ እድሩ የራሱ መዋዕለ ሕፃናት አለው። በዚህ መዋዕለ ሕፃናት ውስጥ ለተማሪዎች መማሪያነት ሲውሉ የኖሩት ያረጁና ያፈጁ ምሳሌዎች በአዲስና ዘመናዊ ምሳሌ ሊቀመንበር ነበር የዛሬው ስብሰባ የተጠራው። ከዛ በፊት ግን ሪፖርት ይሰማ ነበር። በቅድሚያ አቶ ቀብድደው የእድሩን የ6 ወር ሪፖርት ያሰማናል ተባለ። እነ ጉሪዛ ከግንባሩ ከፍ ብሎ ነጭ ፀጉር የጣለበት ቀጭን ሰውዬ በፊቱም በኋላውም የተጻፈበት ወረቀት ከካፖርት ውስጥ ኪስ አውጥቶ ማንበብ ጀመረ። አመሰግናለሁ ክቡራን የእድራችን ሊቀመንበር ሻለቃ ተስፋው ግዛቸው፣ ክቡራን አባቶቻችን፣ በመወከል የተገኛችሁ እንግዶች፣ ክቡራንና ክቡራት፣ ቅድሚያ እንደምን አደራችሁ? ፈጣሪ ይመስገን አሉ እድርተኛውን በህብረት። እንደሚታወቀው እድራችን ሁሌም ግንባር ቀደምና ከዘመናዊ አሰራሮች ጋር አብሮ የሚሄድ መሆኑ እሙን ነው። ባለፉት 6 የሥራ ወራት እድራችን ሙታንን ከመቅበር የቆየ ኋላ ቀር ልማድ በመውጣት በእድራችን አባል የሆኑ ጎልማሶች ሽማግሌዎችን በማታ በማስተማር የተማሩ ማቾችን መፍራት መቻላችን ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ማንም ከመሃይምነት ጋር እንዳይቀበር ባደረግነው ጥረት በእድራችን ከተቀበሩ አስክሬኖች መሃል ከ10ኛ ክፍል በታች የሆነ ሬሳ አልነበረም ማለት ይቻላል።
ይህ ሀገሪቱ ለተያዘችው የእድገትና የትራንስፎርሜሽን ሩጫ ትልቅ ግብዓት መሆኑ ባለፈው ወር ስብሰባችን ከወረዳ የመጡ ባለስልጣናት አረጋግጠውልናል። ክብሯና ክብራት እድራችን ሴት ተቀን በመስራት በመጪዎቹ 10 ዓመታት ውስጥ ኑዛዜያችን በእንግሊዝኛ የሚጻፉ ማቾች ለማፍራት እቅድ አውጥቶ እየተንቀሳቀሰ ይገኛል። ይህንንም ዓላማችንን ከመላኩ እርዳታ ጋር እንደምናሳካው ጥርጥር የለኝም ሲል ጨብጨባ አስተጋባ። እንግዲህ ከላይ ከመግቢያው እንደተባለው በዚህ ወደ ዛሬው አጀንዳ እናመራለን አሉ ሊቀመንበሩ። ቀጠል አድርገው በእድራችን ያሉ ህፃናት በእጃጅና ባፈጀ ምሳሌ መማር የለባቸውም በማለት ለዛሬ መወገድ አለበት ብለን ለጉባኤው ያቀረብነው አንድ ምሳሌ አለ። ይኸውም አበበ በሱ በላ የሚለውን ሊሆን በምሳሌ ላይ ተወያይተንበት መቀየሩ ላይ ከተስማማንም ተተኪው ምሳሌ መርጠን እንለያያለን ማለት ነው አሉ ሊቀመንበሩ። ወዲያው ቁጥር ስፍር የሌላቸው እጆች እንደ ጭፍራ ተንጨፈረሩ። እዚህ ወዲህ ጋር ሐሳብ አለኝ። ይህ ህዝብ 3000 ዓመት ታፍኖ ዛሬ ገና ልጓም የተፈታለት ይመስል ለመናገር እርስ በርስ ተራኮተ። እድርተኛው እጁን እንዳንጫረረ ያደሩ ሊቀመንበር እስክርቢቶ በጨበጠ ቀኝ እጁ የወጡትን እጆች እንደሚቆጥር ሰው 3 እጆች ላይ ከቃጣ በኋላ እሺ አቶ ተፈሪ እድሉ ስለተሰጠኝ አመሰግናለሁ አሉ። በችኮላ እድሉን መልሰው እንዳይነጥቋቸው ይሰጉ ይመስል። እንግዲህ የኔ ሐሳብ ምንድነው? ይህ አበበ በሱ በላ የሚል አረፍተ ነገር በኢትዮጵያውያን ልብ ውስጥ ያለው ታሪካዊ ዋጋ ከላሊበላ፣ ከአክሱም፣ ከአባይና ሶፍ ዑመር አይተናነስም። ይህ አረፍተ ነገር ይቀር ማለት ታሪክ መናድ ብቻም ሳይሆን ቅርስም ማጥፋት ነው። ስንቱን አፍርሰን እንችለዋለን ጎበስ ወገኖቼ። አረ ምስላችን ቢጠፋ እንኳን ምሳሌያችን ይቆይ ሲልም ባቀርሽ በሆነ ልመና እድርተኛውን ለመነ። እሺ አቶ ዘው አለ ሊቀመንበሩ። የመጀመሪያው ተናጋሪ ንግግር ደስ እንዳላለው በሚጠቁም መመናጨቅ አንድ ግንባሩና እንደ ከበሮ የተወጠረ ሰውዬ አፉን እየጠረገ ተነሳ። ክንዱ ላይ ዣንጥላና ከዘራ አንጠልጥሏል። ቢያስቀምጠው ምን አለ? አንዳንዱ ሰው ተቀምጦ ምርኮዞን አያስቀምጥም። ባይዘንብም ዣንጥላውን ከእጁ አይለይም። ትላንት ያጋጠመው ውድቀትና የሰበሰበሰው ዝናብ ዛሬም ሸክሙን ተሸክሞ እንዲኖር ብርታት የሆነ ይመስላል። መልካም፣ እኔ እንደሚታወቀው ንግግሬ አጭር ነው። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ልጆቼ በበኩሌ 3 መንግስት አይቻለሁ። መንግስታት ቀድሞ የነበረውን መንግስት ሐውልትና ምሳሌ ማፍረስ፣ ቀድሞ የነበረውን ድህነት ማፍረስ ይመስላቸዋል። አንዱ መንግስት የአንዱን መንግስት ቃል ሲቀይር፣ አንዱ የአንዱን ተረት በሌላ ተረት ሲተካ፣ ምሳሌ አፍርሶ ምሳሌ ሲገነባ የዓይን ምስክር ነበርኩ። ዋናው ጥያቄ ቃልን መቀየር መቀባባት ነው። አገርን ይቀይራል ወይ? ትውልድን ያንጻል ወይ ነው። እንደኔ ጃንሆይ ያሉትን ደርግ ለውጥ አድርጎ ብሎታል። ደርግ ያለውን አሁን ያለው መንግስት አሽሞንሙኖ ደምግሞታል። ኃይለ ሥላሴ ከፈጣሪ ተቀባሁ አሉን። እግዚአብሔር ለምስክርነት እንጠራ ነገር ቸግሮን ይሆናል ብለን ተገዛን። እግዚአብሔር ግን በሳቸው ስልጣን እጁ የለበትም ነበርና ከሰው የሆነ ዙፋናቸው በሰው ተንኮታኮተ። ደርግ ጭቁኑ ቀብቶኛል አለን። ያው ፈጣሪ ከድሆች ከጭቁኖች ወገን ይቆማልና ለታሰሩ መፈታትን ይዤ መጣሁ ያለ ደርግ ከእግዚአብሔር ተላኩ ማለት እንደሆኑ ቅኔው ገብቶናል። እናም ለጭቁኑ የመጣው ጭቁኑን ፈጀው። ዞር ብሎ ተመለከተና ድምፁን ቀነስ አድርጎ አሁን ያለው መንግስት ጨቆን ሳይል ህዝብ የሚባል አምላክ ቀብቶኛል ይለናል። እኛ ህዝቦች እናልቀባ ነው ግን እሙን ነው። ለምስክሩ በራሱ አለመቀባቴ መስክርሃል ማለቱ ነው። የቀባኸውን ፈጣሪ ይወቅለት። ስለዚህ ቃል ጨዋታ ነው። ምሳሌም ዘመን የሚያነሳው ፌዝ ቃል ማላገጡን ትተን ከኃላፊ የምንዘር በአንድ ወቅት የምንጣርበት ስርዓት በሰላማዊ መንገድ ቀያይረን ብናይ ይሻላል አልና ተቀመጠ። አሁን የተባለው ነገር ትንሽ የተምታታና እርስ በርስ የሚጣረስ ነው። እንዴት ነው መንግስትና ህዝብን አልቀባውም ማለት? ህዝቡ ሆ ብሎ ወጥቶና 99% በካርዱ ደምድሞ የመረጠውን መንግስት ዝቅ ማድረግ ተገቢ አይደለም። ለልማት ተሰብስበን አድራሻችንን የጠረ ልማት አጀንዳ ማራመጃ ማድረግ የለብንም አለ።
የቀበሌው ባህር ዛፍ ሁሉ ሽጦ ወደ ኪሱ አስገብቷል እየተባለ የሚታማው የቀበሌያችን ሊቀመንበር አቶ በድሉ ይህ የሥራ ቦታ አይደለም፣ እድር ነው። ለስብከትህ ቦታ ብታበድለት አለ የመጀመሪያው ተናጋሪ። ሁሉም ቦታ ቦታዬ ነው አለ ሊቀመንበሩ። እሱማ ልክ ነው፣ ሁሉም ቦታ ቦታህ ነው። ሲያሻህ በሌል ሲያሻህ በዘመድ አዝማድ ይዘዋል ብሎ ባሽሙር ወጋው። ሊቀመንበሩ ንትርኩን አስቆሞ እስቲ የሚበጅ ሀሳብ አንሱ። እሺ ዘጋ ዙሪያሽ አለ። ዙሪያሽ ታዋቂ አረቄ ነጋዴ ናት። አበበ ሁሌ በሱ ከማሻመድ አንዳንዴ እንደ ወንዶቹ አረቄ ፎት ቢል ምን አለበት ስትል እድርተኛውን በቃ በሳቃው ካካ። ሳቁ የቀልዱ ማሳቅ ሳይሆን የእድርተኛውን ያረቄ ደንበኝነት የሚያነሳ ነበር። አንዳንድ ሰዎች መቼም ትልቅ ጉዳይ ላይ ቀልድ ካለቦታው ጥለው ነበር የማቃለል ክፉ አባይ ያለባቸው። ራሳቸውን ለሚነግዱት አረቄ በማውራት አንድም ገበያ በመሳብ ሁለትም ህዝቦችን ከበሶ ዘሎ አረቄ ላይ ደርሰዋል አልፎለታል ለማስባል የመፍጨርጨር ተጨማሪ አባዜ። እኔ ያልገባኝ ለምንድን ነው አረፍተ ነገሩ የሚቀየሩ? ማንኛውም ዜጋ በፈለገው ጊዜና ሰዓት ያሻውንና አቅም የፈቀደው ምግብ የመብላት መብት አለው። ብሔራዊ የምግብ ሰዓት የሚባል የለም። አበበ በሶ መብላቱ ምን ላይ ነው? ወይስ የበላው የበሶ ባለቤት ሌላ ነው አሉ አንድ ጸጉራቸው ጥቁርና ነጭ ቡራቡሬ የሆነ ሰውዬ። ቲቸር ጎክሳ አማርኛ አስተማሪ ናቸው። ገና በጧቱ 2 ጣሳ ኮራዴ ደብስቀው ድብርብር ብለዋል። አዲሱ ሳይሰጣቸው ብድግ ብለው አንድ ጊዜ ናዳ የሚመስል ረጅም ግሳት ካገሱ በኋላ የዚህ አረፍተ ነገር ባለቤትማ አበበ ነው። ግሱ ወይም ማሰሪያው በላ የሚለው ሰውን ግራ አጣቀቡት። የሽወርቅ የምትባለው የወረዳው ሴቶችና ህጻናት ቢሮ የጽዳት ሰራተኛ የበሶውን ባለቤት እንዴት አበበ ብቻውን ሊሆን ይችላል? በአዲሱ የቤተሰቡ ህግ አበበ ባለትዳር እስከሆነ ድረስ በሱ የባልና ሚስቱ የጋራ ሀብት ነው ስትል በእልህ ተናገረች። ከባሏ ጋር በቅርቡ የተፋታችው እጅ ሴት ንብረት ሳትካፈል በመውጣቷ ፍርድ ቤት በክርክር ላይ ናት። አንድ ጡረታ የወጡ የታሪክ አስተማሪ እጃቸውን ሲያወጡ እድርተኛው ጸጥ አለ። የተከበሩ ሰው ናቸው። ንግግራቸው መሬት ጠብ የማይል ይባልላቸዋል። አመሰግናለሁ። ታሪክ እንደሚናገርልን ከሆነ በአገራችን በሶን ለምግብነት መዋል የተጀመረው በንጉሠ ኢዛና ጊዜ ነው። አበበ እስካሁን በነገሰበት የበሶ ዙፋን ላይ መቼ እንደተጠናቀቀ ማስረጃ ባይኖርም ከዘመናዊ ትምህርት ጅማሬ ጋር ተያይዞ ሊሆን እንደሚችል ግን አንዳንድ መላምቶች ይሰነዝራሉ ብለው በእጃቸው የያዙትን መጽሐፍ ለእድርተኛው ከፍ አድርገው እያሳዩ ቀጠሉ። በዚህ ዶክተር አያለሰው ባንጃው ተፈራ ወልደ ሚካኤል በጣፉት የኢትዮጵያ ደረቅ ምግቦችና የሆድ ድርቀት በሚል መጽሐፍ ላይ ደረቅ የበሶ ጭብጦ ለሆድ ድርቀት የማጋለጥ እድሉ ከፍተኛ እንደሆነ ተጠቅሷል። በኢትዮጵያ በሶ ከሚባሉ 9 ሰዎች 4ቱ በሆድ ድርቀት 2ቱ በትንታ እንደሚሞቱ መጽሐፉ ያትታል። እንግዲህ አበበ ያልነው በሶ በሊታ ሰው ከነዚህ 2 ምክንያቶች በአንዱ እንደሞተ ከፍ ያለ ጥርጣሬ አለ። የአበበን ሞትና ምሳሌውን ምን አገናኘው ትሉ ይሆናል። እንደ ቄስ የታሪክ መምህሩን አቋረጣቸው። እዚህ ጋር አካሄድ አሉ ሊቀመንበሩ። እድሉን ሰጣቸው። ፈጣሪ ይስጥልን። መቼስ አሁን የተደረገው ንግግር መልካም መሆኑ ግልጥ ነው። ግን የበሶን አጀማመር ሲናገሩ ትንሽ ስህተት ያለ ይመስለኛል። በሶ ለምግብነት የተጀመረው በኢዛና ዘመን ሳይሆን በንግስት ሳባ ዘመነ መንግስት ነው። አዎ እናታችን ሳባ የሰለሞንን ጥበብ ልታይ ስትሄድ ለጥበብ ባላት ትልቅ ፍቅር ምክንያት ስንቅ እንኳን እስኪዘጋጅ መታገስ አልሆንልሽም ቢላት ተንገርብቦ የተፈጨውን የገብስ ዱቄት ብቻውን አስይዛ መንገድ ገባች። እንግዲህ መንገድ ላይ ረሃቡ ሲጠናባቸው አጃቢዎቿ ያንን የገብስ ዱቄት በቀይ ባህር ውሃ እየበጠበጡ በትልልቅ አንኮላ ይከሉት ጀመረ። ጉዞውን ቀጥሎ ጭልጥ ያለው እስራኤል በረሃማ አካባቢ ሲደርሱ በሱ የሚበጠበጥበት በማጣታቸው እንደ ነገሩ ዱቄቱ ላይ ጠብ እያደረጉ ዱቄቱን ጨበት አድርገው ቢቀምሱት ግሩም ሆኖ አገኙ። ንግስት ሳባን በሶን በልታ አገሳት። ንግስና ናትና መቼስ እንዴትና ዝም ብላ ታገሳ። አፏን ጋርድ አድርጋ በክብር ብሳለች። አጃቢዎቿም ይህን ሳዩት ምግቡን በሰው አሉት። እናታችን ሳባ ታዲያ ጠቢቡ ሰለሞን ጋር ከደረሰች በኋላ ጫማው ቢቆረጥ ጠጁ ቢንፋታ እንደ በሶ አልጥማት አለ።
አንድ ቀን ማታ ታዲያ ይህንኑ በሶ በልታ የውሃ ጥሙ ሲጠናባት ውሃ ፍለጋ ወደ ንጉሱ መኝታ ቤት ጎራ አለች። ምንም እንኳን ንግስቷ ውሃ ፍለጋ ወደ ንጉሱ ቤት የገባችው ማታ ቢሆንም የተመለሰችው ግን ሊነጋጋ ሲል ነበር። የንግስቷ አገልጋይ ሴት ንግስት ሆይ ወዴት ጠፉብን ብትላት በፈገግታ የነፍስ ውሃ ፍለጋ መንግስተ ሰማያት ተመለስኩ ማለቷ ታሪክ ይነግረናል አሉ መምህር ሰለሞን መኝታ ቤት የሆነውን እያሰቡ። እድርተኛው ግማሹ በመምህር ወገን ግማሹ በታሪክ አስተማሪ ጎን ተሰልፎ ሌላ ንትርክ ጀመረ። የመምህር ታሪክ አሳማኝ ነው። የለም በኢዛማ ዘመን የሚለው ነው ልብ። ኢዛና ማን ነው? ማንም ይሁን ማን ታሪክ አስተማሪውን ስሙን ከጠሩት ታሪካዊ ሰው መሆን አለበት። እንደ ታሪክ አስተማሪው መጽሐፍ ከሆነ ኢዛናም ሆነ ሳባ የሞቱት ወይ በሆድ ድርቀት ነው አሊያም በትነታ ነው ማለት ነው። ከነገስቶቻችን ሁሉ ለአገር አልሞቱም ለሆዳቸው እንጂ ልትሉን ነው። እሱ አንድ ሸምገል ያለው ሰውዬ እየተበሳጩ እስኪ ምሳ ሰዓት የንጉስ ኢዛናና የመንግስት ሳባ የበሶ ፈጠራ ባለቤትነት ክርክር ቀጥሏል። የድሩ ሊቀመንበር አንድ ያጨብጭቦ የድርተኛውን ጫጫታ ጸጥ ካስባለ በኋላ መልካም ስራ፣ ሐሳቦች ተሳስተዋል። አድራሻችን ውስጥ ያለው ሐሳብን በነጻነት የመግለጽ መብት ሲታይ ይህ አውሮፓ ወይም አሜሪካ ያለ እንጂ አገራችን ላይ ያለ ድር አይመስልም። እውነቴን ነው። የዚህ ድር ሊቀመንበር በመሆን የሚሰማኝ ደስታ ወደር የለውም ብሎ ተናገረ። ቀጥል አድርጎም ይህን አበበ በሶ የሚበል አረፍተ ነገር እንቀይረው ወይስ እንዳለን ተው በሚለው ሐሳብ መግባባት ላይ ካልደረስን ያው ጉዳዩን በእጅ ብልጫ ብንወስነው መልካም ይሆናል። ካልሆነ እዚሁ መዋላችን ነው ሲል ጨመረበት። አይሆንም ኡሁ አሉ ከንግግራቸው ሳል የሚያደንቅፋቸው ሽማግሌ። አይሆንም አድረንም ቢሆን በሐሳብ ብልጫ እንለያይ። እጅና ሂሳብ እዚህ ሀገር ላይ ከተለያየ ሰነበት እኮ ክቡር ሊቀመንበር ምን ነካዋት? ልክ ነው። አበበ በሶ በላ ከተራ ነፍተ ነገር ወደ ቁም ነገር ተቀይሮ ክርክሩ ሲሟሟቅ የምን እጅ ብልጫ ነው? ይህን ያህል ዘመን አበበ ብቻውን በሶ ማሻመዱ ይብቃው፣ ፍትሃዊ የበሶ ክፍፍል ነው ብሎ እጁን ያወጣው። እዚህ እድር ውስጥ ማን አለ? ሲጀምር በሶ የጎደለው ምስኪን ሁሉ እየተቀበለ ደከመኝ ሰለቸኝ ሳይል ሲቀበር የኖረ እድር ለቁራጭ አረፍተ ነገር እጅን ሲያንከረፍፍ አያርፍም ወይስ እጅ የተሰራው አውጡ ሲባል ለማውጣት ብቻ ነው ሲል የጠየቀው ከሰል ነጋዴው ተፈራ ነበር። ከሰሉም ፊቱ ላይ ዳድሮ ይሸጥ ይመስል የፊቱ ቆዳ ጥቁር ያለ ነው። ይህ ደግሞ የማን ባካቸው? እንደሚሸጠው ከሰል ትንሽ ሲያርገበግቡት ይንጣጣል አለች ድምጿ ጣጣ የሚል ሴትዮ። እድርተኛው ሌላ ብሶት ያለበት ይመስላል። አንድ ተናጋሪ በተናገረ ቁጥር ሁሉም ራሳቸውን ያወዛወዛሉ። በሁሉም ንግግሮች ከተስማሙ በምንም አይስማሙም ማለት ነው። እና ታዲያ ሰሜንና ደቡብ በሆኑ ጉዳዮች አንድ ሰው እንዴት ለሁሉም በመስማማት ራሱን ይነቀንቃል? አረፍተ ነገሩ ይሰረዝ ሲባል ራስን በመነቅነቅ አይሰረዝም ቢባልም በመነቅነቅ። ወገኖቼ አንዳንድ ያን ነገር ብቻውን አይቆምም፣ ብቻውን አይፈርስም፣ ጅረት ይኖረዋል አለ ሌላኛው ተረኛ ተናጋሪ። በዚህ ጠዋት ሰፊ የሰሌን ባኔጣ አናቱ ላይ ደፍቷል። የምን ጅራት አሉ ሊቀመንበሩ። አለቀ ያሉት ጉዳይ ጅራት ሲቀጥል አበሳጭቷቸው ሊቀመንበሩ የሆነ ቀጠሮ ሳይኖራቸው አይቀርም ቸኩለዋል። 10 ጊዜ እጃቸውን ዘቅዝቀው የብረት ማሰሪያው የሚያብረቀርቅ ሰዓታቸውን ወደ ታች ወደ እጃቸው አንጓ ያወርዱና ክንዳቸውን አጥፈው ሰዓቱን አይናቸው ስር ያደነቁታል። ለረጅም ጊዜ ሰዓቱ ላይ ሲያፈጡ አይበሉባቸው ላይ ያለውን ጸጉር የሚቆጥሩ እንጂ ሰዓት የሚመለከቱ ብቻ አይመስሉም። ለምን ማለት ጥሩ ነው ክቡር ሊቀመንበር። እንግዲህ አበበ በሶ በና ስንል በሶ ማን አዘጋጀው የሚል ጅራት ይከተላል። መቼሲን ሁሉ ዘመን የተበሳ በሶ ጣዕሙ ልዩ መሆን አለበት። እንዴት ባለሙያ ሴት እንዳለች እንጠረጥራለን። አበበ በሶን የት ነው የበላው? ቤቱ ከሆነ በሶውን ለማብላት ውሃ ከየት መጣ? መቼስ በዛ ዘመን የቧንቧ ውሃ አይኖርም። ለነገሩ ዛሬም ቢሆን ቧንቧ እንጂ የቧንቧ ውሃ እስከዚህም የለም። እውነት ነው ውሃ ተቸገርን እኮ አለች አንዷ ሴትዮ ከሰውየው ተቀብላ። አንድ ጀሪካን 2 ብር እየገዛን ተቀበለቻት። ሌላኛው የሞላልሽ እኛ ከነጭራሹ ላይናችንን ማተናል ተንጫጫ። እድርተኛው
ዋናው መሰብሰቡ ነው። አጀንዳ እንደሆነ አንድም ሁለትም ሆኖ ከተሰበሰቡ በመሃል ይከሰታል። ስነ ስርዓት አሉ ሊቀመንበሩ። ጫጫታው ጋብ ሲል ተናጋሪው ንግግሩን ካቆመ ቀጠለ። እናም ለበሶ ማበስበሻ ውሃ ከወንዝ መቅዳት አለበት። አያችሁ ጫልቱ ብቅ የምትለው እዚህ ላይ ነው። ጫልቱ ውሃ ቀዳች እንዲል ምሳሌው ይህን ሁሉ ዘመን ለዚህ ሆዳም አበበ ማበስበሻው ውሃ ስታመላልስ ኖረች። ወገቧ በእንስራ ሸክም እየተላጠ ኖረች። ምስኪን ጫልቱ። ሴቶቹ ከንፈራቸውን በሐዘን መጠጡ። ተከብሮ የኖረ አበበን ሆዳም ብሎ መዝለፍ ምን አመጣው? አለ ቀበሌያችን ሊቀመንበር በስጨት ብሎ። አንድ አይነት ሆድ ያላቸው ወፎች በአንድ ላይ ይበራሉ። አንተ ከሆዳም ቆመ ስትከራከር ዘንድ ማን አለው ሌላው? በቃ አለ የድራችን ሊቀመንበር በቁጣ። ከዛም ቀጥሎ ሲሉ የመጀመሪያውን ተናጋሪ ያዘዙት። አያችሁ ጫልቱ እናት ሀገራችን ኢትዮጵያ ውሃ እንዳሻው ሲጋለብባት ኖረ። ለምን አፈሯ ይበልጥ እየበሰበሰ ተጋዘ። ውሃዋን አፈሯን ተጠቅሞ በእሳቸውን የሚያሽሞነምኑት ሌሎች ነበሩ። አበበ በሱ በላሉ ጠግበው አደሩ ሲባል የሀገራችን ምሳሌ ግን ጫልቱ ውሃ በመቅዳትና በማመላለስ ረሃብ ጠበሳት። የነጠፈቷን እያጠባች ተንጋላ ቀረች። የተሸከመች ውሃ ጠማት። አየህ የእድርተኛውን ሐሳብ ከውስጥ ችግራችን በመቀልበስ ወደ ውጭ እንድናይ ሆን ተብሎ የተነገረ ሴራ ነው። በእሷችን የተበላው በእኛው በራሳችን ምሳሌ በራሳችን መጣፍና ደብተር እንጂ ወንዛችን ወደ ውጭ ምናምን ስለፈሰሰ አይደለም። አበበ ግብፃዊ አይደለም ጎበዝ አሉ አንደኛው የስፖርተኛ አቋም ያላቸው ሽበት የወረሰው ጸጉራቸው ብን ብሎ የተበጠረ ሽማግሌ። በዚህ ማለዳ ጸጉራቸው እንዲህ መበጠሩን ስመለከት ሌሊቱን ሲያበጥሩ ያደሩ መሰለኝ። አካሄድ አለ የቀበሌው ሊቀመንበር። ምንድነው አለ የድሩ ሊቀመንበር። ሊቀመንበር የሚለው ቃል የአባታቸው ሰው ይመስል አንዳንድ ወንድማማቾች ነበር የሚግባቡት። አጀንዳችን ማህበራዊ ችግራችንን መፍታት ነው። ፖለቲካ መወራቱ ተገቢ አይደለም አለ የቀበሌው ሊቀመንበር። ልክ ነው ፖለቲካ አታውሩ አለ የድሩ ሊቀመንበር። አነጋገሩ ሁሉ ዝርቡ ነው። አታድርጉ እንዲያትበሉ። ሌላ ሰውዬ እጃቸውን አወጡና ልክ የሞተር ሳይክል በሚመስል ድምጽ መናገር ጀመሩ። ወገኖቼ እኔ እኮ የሚገርመኝ የቀድሞ ጠቅላይ ሚኒስትር ነፍሳቸውን በአጸደ ገነት ያኑርልንና ወደ ቀበሌው ሊቀመንበር ገልበጣሉ። የአጸደ ገነት ቁልፍ በሊቀመንበሩ እጅ ያለ ይመስል በቀን 3 ትበላላችሁ ብለውን ነበር። እሳቸውን የሚያህሉ በአንድ እጅ የሚናሱ ሰው እንኳን በቀን 3 እንበላለን ነበር ያሉት። ይህ አበበ ግን ሙሉ ቀን ያሻምዳል። እንደውም እሳቸው ያልጀመሩትን ነገር በማን አለብኝነት የሚሰራ ብቸኛ ሰው ሳይሆን አይቀርም። ስለዚህ አረፍተ ነገር ይቀየር። አንዱ ሽማግሌ አስተያየት የተፈሳጨ ሰው እጁን አወጣ። ሁሌም ንግግሩ መንግስት መቃወም ነው አሉና ገና ሳይናገር የቀበሌው ሊቀመንበር አካሄድ ብሎ ጮኸ። የድሩ ሊቀመንበር እንዴ ገና ሳይናገር የምን አካሄድ ነው ብሎ ተቆጣው። አይነ ውሃው ፖለቲካ ይመስላል የቀበሌው ሊቀመንበር መለሰ። ተናጋሪው እንዳልሰማ ሆኖ ቀጠለ። አመሰግናለሁ የተከበሩ እድር አባል። ይህ ሰውዬ ግን አካሄድ እያለ መረጃ አሳጣነው አለና ሊቀመንበሩ በነገር ወጋ አድርጎ ቀጠለ። የዚህች ሀገር ነገር ይደንቀኛል። አበበ በሱ በላ የሚለው አረፍተ ነገር ጎጂ ነው የምትሉት ምን ወርጣችሁ? እዚህ አፍንጫችሁ ስር በአደባባይ ትሁት አረፍተ ነገር እየተናገሩ በየጓዳው ቱቦ የሚበሉትን ስም አትቀይሩ። እንዶ ዛሬን እየሸሻችሁ ታሪክ ላይ የምትበረቱት ለምንድን ነው? ይህ ነገር በሀገራችን ዲሞክራሲ እንደሌለ የሚያሳይ ነው። ያው እንደፈራሁት አካሄድ በቃ አምላክ አካሄድ አለ የቀበሌው ሊቀመንበር ከትከሻ የተንሸራተተውን ጋቢውን እያጠፉ። እድሉን አልሰጠውም አንተ ሰው ራስህን በህግ አምላክ ዝም በልልን። ሌላ የድሩ ሊቀመንበር ደሞ ፈልቶ ጋሽ ጫላ የሚባለው ሰውዬ እጁን አወጣ። የኔ ቢጤ ነው ለምኖ ግን የእድር ክፍያውን በአግባቡ እየከፈለ የእድር አባል ሆኗል። አንድ እግርና አንድ አይን የለው። ለብዙ ዓመታት በውትድርና አገልግሏል። ወገኖቼ እኔ ለብዙ ዓመታት እና አበበ በሱ በላ ሲበሉ ጩቤ ጨበጠ ድንበር ሲጠብቅ ነበር። ምንም እንኳን ረጋፊ በሱ ባይደርሰኝም ዋናው ነገር አረፍተ ነገሩ አይመስለኝም። በሱን ለህዝቡ ካከፋፈላችሁት ህዝቡ ራሱ አረፍተ ነገሩን ይቀይረዋል።
በሱን ማንም ይብለው ማን ህዝቡ እያዛጋይ የበላ ተመልካች እስከሆነ ድረስ ህፃናቱ በቂ ምግብ እስካላገኙ ድረስ አረፍተ ነገር ብቻ ትውልድ አይቀርጽም አልና ሲቀጥል ነው ሲባል ጨርሰው ተቀመጠ። ንትርኩ ቀጥሎ ወደ 7 ሰዓት አካባቢ ሊጠናቀቅ ሊቀመንበሩ እንዲህ አሉ። ያው እንግዲህ ብዙሃኑ በተስማማው መሰረት አረፍተ ነገር ብቻውን ቢቀየር ዋጋ የለውም የሚል ወገን አለ። ወገን አይደለም ቡድን ነው አለ የቀበሌው ሊቀመንበር። አንተ ሰው አናግረኝ እባክህ። ልጆቻችን ልማታዊ ታታሪና ዘመናዊ ዜጋ አድርጎ ለማሳደግ አረፍተ ነገር ይቀየር የሚል ቡድን ደግሞ አለ። ይህማ ቡድን አይደለም ወገን ነው አለ የቀበሌው ሊቀመንበር። ሁሉም ሰው ሳቀ። ምን እንዳሳቃቸው አልገባኝም። እንግዲህ ይህ ውይይታችን በሌላ ጊዜ በይደር ይያዝና አብላልተነው የዛሬ ሳምንት እንነጋገርበታል ሊቀመንበሩ። እድርተኛው እፎ ያለ፣ እኔም በሆዴ እሰይ ያልኩኝ። እስከዛ አባባ እግሩን ይሻለዋል መቼስ። ከስብሰባው መልስ እግረ መንገዴ ጓደኛዬ ቤት ሄጄ ቆየሁና በአዱኛ ስጋ ቤት በኩል ሳልፍ የአድራሻችን ሊቀመንበር የቀበሌያችን ሊቀመንበር ጥሬ ስጋ ፊታቸው ተቆልሎ በአዋዜ እያጣገሱ ይሰለቅጡታል። በየፊታቸው ጃምቦ ተከትሯል። እለፍ እንዳሉ የእድሩ ሰፋፊ እስማማለሁ። አንዲት በቀይ ፕላስቲክ የተጋረደች ሻይ ቤት ውስጥ የተወላገደች ኩርሲ ላይ ተቀምጦ ምሳውን ሻይ በዳቦ ይበላል። ይህችን እየበላ ነው ጧት እንደዛ ሀገር በሚያናውጥ ድምፁ የሚጮኸው። ለካ እዚች ሀገር ላይ የሚበላ አይጮህም። ከልጅነት እስከ እውቀት አበበ በሶ በላ እያለ እንደ ቁራ የሚጮኸው በሶ የተበላበት ምስኪን ነበር። ቤት ስደርስ እናቴ በር ላይ ያገኘችኝና እንዴት ነበር ስብሰባው አለችኝ። አጣያውቃ አንተም ብሎ ተሰብሳቢ የሚል የማሾፍ ቅላጼ ነበረው። የእናቴና መልመች አጣዋት። የእድሩ ሰው በሙሉ ቆቡን ቀዶ እየሰፋ ነው አልኳት በተሰላቻ አነጋገር። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን አበረታቱ። አብራችሁን ስለቆያችሁ ከልብ እናመሰግናለን።